ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል ሚል ቄስ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታን ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማን ነው? ዮሐንስ። ከእውነት ጋር አንድ ሰው ቆመ። ከውሸት ጋር ህዝቡ ሁሉ ቆሞ ነበር። አንድ ሰው ከእውነት ጋር ቆመ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማን ናት? እመቤታችን። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሃል እንለማመደዋለን፣ በጓደኛ መሃል እንለማመድ። ጓደኛ እንዲህ ይልሻል፣ ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። አመኢታድህን ወለታ ዋመታ ገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድር። ጓደኛ አይደለም ጓደኛ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንዴው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው ሄዱ። ብቻውን ማለት ምንም ማንም ሳይኖረው ማለት ነው። ምንም የለውም ሀብት፣ ማንም የለውም ሰው ብቻውን። ሞኝ እንድትሆኑ አልፈቅድም ይላል። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶልኛል አትበሉ ነው። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። እስኪ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በእናቱ ትከሻ ሆኖ የተሰደደ ወዴት ነው? አቤት ወደ ግብፅ አይደል እንዴ? ግብፅ በብሉይ ኪዳን የምን ውክልና ነው ያላት? እግዚአብሔርን የመቃወም የትዕቢት የድፍረትና የድንቁርና ወኪል ናት በመጽሐፍ ቅዱስ። በምድራዊ ብዕል የመመካት የትዕቢት የማን አለብኝነት የድንቁርና የጨለማ የስጋዊነት ወኪል ናት ግብፅ። ለምንድነው ወደ ግብፅ የሄደው? ምንድነው የሚለው የኛ ትርጓሜ? ክደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው የሚለው፣ ልማዱ ነውና ነው። እግዚአብሔር እንደውም ወደኛ ነው የሚመጣው። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በጥብርያዶስ ባህር ሲገለጥ መጀመሪያ ሄዶ ያነጋገረው ሰው ማን ነው? ቅዱስ ጴጥሮስ ነው። የካደውስ ማን ነበር? ቅዱስ ጴጥሮስ ነው። መጀመሪያ የታመመ ነው መድኃኒት የሚያስፈልገው። እሱም የተናገረ ይሄን ነው። ህሙማን ይፈቅዱ ወለአቃቤ ሥራይ ወአኮ ጥዑያን። ባለመድኃኒትን የሚሹት የታመሙ ናቸው እንጂ ጤነኞች አይደሉም። ስለዚህ ጌታችን ኢየሱስ ክርስቶስ ቀድሞ ጴጥሮስን አነጋገረው። ጤነኛውን ዮሐንስን አይደለም ያነጋገረው። ህመም የጸናበትን ጴጥሮስን አይደል ያለሱስ። ለታመመችው ህዋሳችን የበለጠ እንክብካቤ እናደርግለታለን። ጣቴ ብትታመም እንዳልተኛባት፣ እንዳልሰብራት፣ እንዳላደማት ጋሬጣ የበለጠ ጥንቃቄ ስስ ለሆነው አካላችን የበለጠ እንጠነቀቃለን። ሰው ድንጋይ ቢወረወርበት ቶሎ ብሎ አይኑን የሚጋርደው አይኑን ነው። ለደካማ አካሉ የበለጠ ጥንቃቄ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል። እመቤታችን ተሰዳ ጣና ቂርቆስ ስትደርስ ምን እንደሆነ ታውቃላችሁ? በጣም ብዙ ሺህ አጋንንት በቅዱስ ኡራኤል ሰይፍ እዚህ ከባህሩ ላይ ታጭደው አልቀዋል ይላል። ጣና ቂርቆስን በላይ ሆናችሁ በሰማይ ሆናችሁ ፎቶ ብታነሱት ወደ ምዕራብ የዞረ ሰይፍ ነው የሚመስል ገዳሙ ራሱ እዩት። ለሌላ ቀን ሰይፍ ነው የሚመስል ወደ ምዕራብ የዞረ ሰይፍ። መያዣው እዚህ አካባቢ ነው የሰይፍ ወዚህ ወደ ያሬድ አካባቢ፣ እዚህ ወደ ደንበዛ አካባቢ ደግሞ የሰይፉን ደረት ነው የሚመስል። ለምንድን ነው? አጋንንትን የሚያጭድ ገዳም ነው ይሄ። እውነቴን ነው የምነግራችሁ። ምዕራብ ጨለማ አይደል? ጨለማ ደግሞ የማን ምሳሌ ነው? ያጋንንት ነው። እዚህ እመቤታችን ዳጎንን ታቦተ ጽዮን ስትሄድበት እንደተቀጠቀጠ ሁሉም ማንን ይዛለች በላይዋ? ቃል በሉ። ድንግል ማርያም እሳ ስትመጣ ማንን ይዛ ነው የምትመጣ? ቃል። ቃል ማን ነው? ልጇ ቃል። ታቦተ ጽዮን የእግዚአብሔርን ቃል ይዛ ስትሄድ
ዳጎን እንክት ይላል። ድንግል ማርያምን ስንጠራት አካላዊ ቃልን ልጇን በእሷ ላይ አድሮ ስለሚመጣ ዲያብሎስ ይቀጠቀጣል። እኛም በድንግል ማርያም ደስ ይለን። መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆን አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ሰይጣን ምንድን ነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ። እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል።